ዩቲዩብ ልጆችን ማሳድግበት ነው። እባካችሁ ባለፈው ወር አሁን ወር የሚቀጥለው ወርም አይከፍለኝም ስላልከፈለኝ ሳይሆን ከሚቀጥለው ወር በኋላ ይከፍለኛል። እሱ ደግሞ ካልተዘጋ ነው። እና እባካችሁን ፕሊስ እባካችሁን በቃ የምትወዱኝ በቃ ልጃችሁን የምትወዱ ልጆቻችሁን የምትወዱ አሳዩኝ። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ እውነት እኔ ሲከፋኝ በውስጤ ነበር የማለቅሰው። ከከፋኝ ጥቃት አልወድም እና ምን ልላችሁ ፈልጌ ነው፣ ሁላችሁም የምታውቁኝ በቤት ሾው ነው። ትናንትናዬን ታውቃላችሁ። እኔ ትናንትናዬ ምን እንደነበረ ከምን ተነስቼ ከምን አይነት ቦታ መጥቼ እንዴት እንደነበርኩ ታውቁኛላችሁ። አግኝቶ ማጣት በጣም ከባድ ነው። እንደገና ደግሞ አንድ ሰው ብቻ ሀሳቢ ከሆነ በጣም ከባድ ነው። እኔን የምታውቁኝ በዚህ በቤት ሾው ነው። ግን መልካም ስራ ዋጋ ያስከፍላል። እውነቴን ነው የምላችሁ። መልካም ስራ ዋጋ ያስከፍላል። እኔ በቃ መናገር ራሱ አልችልም። እኔ ምን እንደምላችሁ አላውቅም። ባለፈው ወር ዩቲዩብ አላከልኝም፣ ደሞዝ አላከልኝም፣ አሁንም አላከልኝም፣ ቀጣይም አይልክልኝም። ይሄ ደግሞ መልካም ስራዬ ነው ዋጋ ያስከፈለኝ። አንድ ሰው ሪፖርት ሲልባችሁ ጂሜላችሁ ላይ ማን ሪፖርት እንዳደረገባችሁ ይመጣል ሜሴጅ ማለት ነው። እና ምን እንደሆነ አላውቅም፣ ስህተት ሰርተሻል በጣም ብዙ ሪፖርት የሚሉብኝ ይመጣሉ። እና እባካችሁ ቻላኔ ተመቷል ሪፖርት እያሉኝ ነው። እና እባካችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁ ፌክ አካውንት እየከፈታችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ዋትስአፓችሁ ላይ ለ5 ሰው ለ10 ሰው ሸር አድርጉ። እኔ ማለት አላስቸግርም ብዬ ነበር፣ ግን አሁን እኔ ጥቃት አልወድም። አውቃለሁ ቅጣቴን ስጨርስ እንደሚልክልኝ የሰራሁትን እንደሚልክልኝ አውቃለሁ። ተጻጽፌያለሁ። ያው ያልተገቡትን ነገር ማለት ተመልካች የማይፈልገውን ነገር ቪዲዮ ሰርተሻል፣ ቃላቶችን ተጠቅመሻል ነው የሚለኝ ማለት ነው። እሱ ደግሞ ዩቲዩብ ክፈቱ፣ ዩቲዩብ ይጠቅማችኋል፣ ዩቲዩብ እኔ ከፍትላችኋለሁ፣ ዩቲዩብ ከፍቼላችሁ እኔ ሞኔ ያደርግላችኋለሁ የሚለው ቪዲዮ ላይ ነው ሪፖርት እያሉት ያሉት ማለት ነው። የአዲስ አበባ ሰዎች ያጭበረብሯችኋል፣ የአዲስ አበባ ሰዎች ሌቦች ናቸው፣ እንክፈትላችሁ ሞኔ እናደርግላችሁ እያሉ ይሸውዷችኋል ያልኩበት ቪዲዮ ነው። ገብቷችኋል? አንድ ቪዲዮ እንዲሁም ዳውንሎድ አድርጌ ሪፖርት ብለው እንትን ሲሉብኝ ዳውንሎድ ብዬ እንደ አዲስ ጭኘዋለሁ ማለት ነው። እና በጣም ከፍቶኛል። እኔ ቸግሮኝ አይደለም አሁን ዩቲዩብ ባይከፍለኝም እኔ የምበለው የምጠጣው አጥቻ አይደለም። ግን ካልታየ አይደርሳችሁም፣ ለእናንተ ሎኬሽኑ አይደርሳችሁም። ሪፖርት ከተባለ ሎኬሽኑ አይደርሳችሁም። ካልታየ ከጊዜ በኋላ ሊዘጋ ይችላል። አዎ በተደጋጋሚ ሪፖርት የሚሉ ከሆነ ይዘጋል። ተመልካችሽን አጠንክሪ ነው። እና ያጠፋው ጥፋት የለኝም። በእርግጥ ሰዎቹ ዩቲዩብ እንዲከፍቱ እንዲሰሩ ብዬ ቪዲዮውን እስካን አድርጌ ላኩኝ ማለት ነው። ቪዲዮውን አዩት፣ ገመገሙት። ዳውንሎድ በይና እንደ አዲስ ጫኝው አሉኝ። ዳውንሎድ አድርጌ እንደ አዲስ ጫንኩት ማለት ነው። እና እውነት በጣም ነው የከፋኝ። እግዚአብሔር በጣም ነው የከፋኝ። ታውቃላችሁ አይደለ? እኔ ከስንት መከራ ወጥቼ በፊት ደህና ኑሮ እየኖርኩ እያለ እንደ ማንኛውም እህቶች ተሰድጄ ጥሩ ኑሮ እየኖርኩ እያለ ከዛ ይህ መልካም ስራዬ ዋጋ አስከፈለኝ። አሁንም ትምህርት አልወስድም። ኑ ልክፈትላችሁ፣ ኑ ሞኒ ላድርግላችሁ፣ ኑ ብዬ በተናገርኩኝ
ኢቭን እኔ የከፈትኩላችሁ እንኳን ለምን አሳልፈን እንሰጣታለን ብላችሁ እንኳን ሸር አታረጉትም። እና አሁንም ቢሆን እኔ የሰራሁት ወንጀል የለም፣ ማንንም ግለሰብ አልተናገርኩም ብዬ ደብዳቤ ጽፌያለሁ፣ ማመልከቻ ጽፌያለሁ፣ ታይቶልኛል። እዛ ቪዲዮ ላይ የግለሰብ ስም አልጠራሁም። የግለሰብ ስም እስካልጠራሁ ድረስ እኔ እውነቱ ሁሉን ነው የተናገርኩት። እውነት እኔ ሁሉን ነው የተናገርኩት። ምክንያቱም የግለሰብ ስም አልጠራሁም፣ ማንንም አልጠራሁም። ግን አንድ ሰው ወንጀል ከሰራ ሶሻል ሚዲያ ለምን ነው የምንጠቀመው? ሰው እንዳይበላ ሰው እንዳይጎዳ የግድ መናገር አለብን ስንል መልሳቸው እንደሱ ሰው ካልፈለገስ ነው የሚሉት። እና በድር ተደራጅተው ስለሆነ ያሉት ገብቷቸዋል። እኔ ታውቃላችሁ ሰው የለኝም፣ ምን የለኝ፣ እዚህ ጋር ምንም የለኝም። እነሱ ግን ተደራጅተው ነው ያሉት። ኢቭን እኔ ዩቱብ ከፍቼላቸው ሞኒ ያደረኩላቸው ሰዎች ራሱ በቃ ሌላ ነገር ነው የሚያስቡት። እግዚአብሔር እኔ ምን እንዳደረኳቸው አላውቅም። የማይታወቅ ነው አይደል የሚመስላችሁ? ሜሴጅ ይመጣል እኮ ማን ሪፖርት እንዳለ እኮ ሜሴጅ ይመጣል። እኔ ፋራ አይደለሁም። ሜሴጃችሁ እያንዳንዳችሁ ሪፖርት ያላችሁ ሰዎች ደርሶኛል። በፌክ አካውንትም ሪፖርት ያላችሁ ደርሶኛል። ስለዚህ እኔ ታውቃላችሁ 2016 ምን ላይ ነበሩ? 2017 ግማሽ ዓመት ላይ ነው እዚህ ቤት የገባሁት። ዩቲዩብ ልጆችንም ማሳድገው በዩቲዩብ ነው። ዩቲዩብን በቃ እንደውም አላሳደጋችሁኝ። መልካም ስራ እንደምሰራው አላሳደጋችሁኝ። ኢቭን ሆኖ ሊዘጋ ነው፣ ቃስቃሪን ሊዘጋ ነው። ስለዚህ እባካችሁ እኔ ደከመኝ፣ እግዚአብሔርን ደከመኝ። ዩቱብ ከሚከፍለኝ በላይ በጣም መልካም ሰዎችን አግኝቻለሁ። እግዚአብሔርን ኢቭን ለራሴ አይደለም ልብስ አልቀይርም እንደ ሰው እስኪ ፋሽን ጫማ መጣ ልግዛ፣ ፋሽን ልብስ መጣ ልግዛ አልልም። ለልጆች በቃ ለልጆች ነው የምለው። እኔ ግን ለምንድን ነው ትምህርት የማልወስደው ነው? ለምንድን ነው ትምህርት የማልወስደው? ዱባይ ላይ እንደዛ የጎዳኝ መልካም ስራዬ ነው አይደል የጎዳኝ። አሁንም ለምንድን ነው ትምህርት የማልወስደው? እኔ የማልማረው ለምንድን ነው? ቆይ ለምንድን ነው ኢትዮጵያ ውስጥ ጥሩ ስራ የሚሰራ ሰው የማይኖረው ምድር ላይ? ታውቃላችሁ ዩቱብ ቢዘጋ ዩቱብ ይከፈታል። ግን ማን ሰው እንደለመዳችሁ ዩቱብ ማለት ነው። ብዙ ፈተና ያየሁበት፣ ብዙ ችግሬን፣ ብዙ ፈተናዬን ያሳለፍኩበት ነው። ከእግዚአብሔር በታች ሰው ያደረገኝ ዩቱብ ነው። ገብቷችኋል? እኔ እንጃ እኔ ክፉ ነኝ። አሁን ሰዎች እስኪ ንገሩኝ። አሁን እኔ ክፉ ነኝ? እኔ አሁን ምንም ነገር አልናገርም። በቃ እንድትቆጠቡ። ከኔ በላይ እኮ ብዙ የሚናገሩ ሰዎች አሉ አይደለም? በእርግጥ ደውለው ዝተውብኛል። እውነት ቤት ውስጥ እየተሽከረከርኩ እየዋልኩኝ ቤት ውስጥ ተሽከረከር አንዲት እህቴ እኮ የራሷ ገቢ ቢኖራትም እንደኔ ደስተኛ ሆና ትኖራለች እያልኩ ነው እያሰብኩ። ውጡ፣ የቤት እመቤቶች ስሩ፣ የመዳብ ቅመሞች ዩቱብ ስሩ፣ ክፈቱ እያልኩ የምናገረው ይሄ ከአንዴም ሁለት ጊዜ አስተችቶኛል፣ በስልክ ማለት ነው። ለምንድን ነው የምከፍቺ? ለምንድን ነው ሞኔ ያደርጋለሁ እምትይ? አንቺን ብሎ ጻድቅ ለምንድን ነው በትክክለኛው መንገድ ሞኔ ያደርግላቸዋለሁ እምትይ? ለምንድን ነው የወር ገቢ እንዲኖራቸው የምታደርጊ? መዳብ ቤት ይከፈላችሁ እንዴ? የወር ደሞዝ 80 ሺህ 100 ሺህ እንዴ በወር የሚበሉት? ለምንድን ነው አንቺ ይሉኛል እየደወሉ ማለት ነው። እኔ ራሱ ስናድር ንግግር አልችልም። እግዚአብሔር ምንም አታመጡም። አካል ፊት ለፊት እንገናኝ፣ በአካል እንገናኝ ሲሉኝ ምን ታመጣለህ ና እያልኩ ነበር የምፎክረው። ሶሻል ሚዲያ ላይ አሰሪያትም ወተሽ አሰሪያትም በቃ እስኪ እናይሻለን። ዩቱብሽን ማጣት ካልፈለግሽ የልጆችን ዩቱብ ክፈች ሞኔ አድርጊ፣ ግን በትክክል አትስሪላቸው። እኛን እያስጠቆርሽን ነው። እኛን እንጀራችን እየዘጋሽ ነው፣ መንገዳችን እየዘጋሽ ነው። በጣም ብዙ ዛቻ እና ማሮች በጣም ደከመኝ። አሁን ደክሞኛል። እኔ ዩቱብ ስላልከፈለኝ አይደለም፣
እውነት ሰሞኑን የታመምኩት አንድን በዚህ ነው። ለምን ብትሉ ቤትሾ ማለት እኔ እንጃ ቤተሰብ በጣሌን ሰዓት፣ ጓደኛ በጣሌን ሰዓት፣ ዘመድ አዝማድ በጣሌን ሰዓት ሁሉም ሰው በቃ አላቅሽም አናቃትም ስልክ እየዘጉብኝ ብሎክ እያሉኝ ምናምን ይባሉኝ ሰዓት ቤትሾ የሚለው ዩቱቤ ነው ከእግዚአብሔር በታች ሰው ያደረገኝ። አሁን ሰው ሁሉ እንደ አዲስ እየደወለ ቤቲ እንዴት ነሽ፣ ወይኔ ስላየሁሽ ደስ ብሎኛል ምናምን እያሉ የሚያወሩኝ ለዛ ነው። እና ከፍቶኛል እውነት። እኔ ልጅ ስላለኝ ፈሪ ነኝ፣ በጣም እፈራለሁ። ልጆች ስላሉኝ እፈራለሁ። ሰው እንደፍሬ አልናገርም። ሁሉም ሰው ሶሻል ሚዲያ ወጥቶ አንዱን ከፍ አንዱን ዝቅ ሲያደርግ ፈመሰ ሄደ። እኔ ግን ፈሪ ነኝ። ለልጆች ስል እፈራለሁ። የሆነ ነገር ላረግልና አንድ ነገር በሆን ልጆችስ ምናምን ብዬ በጣም ነው የምፈራው። ግን ደግሞ ይሄ ነገር ወንጀል ያስሆናል ወይም ደግሞ እንደዚህ እኔን እስከዚህ ድረስ እና ዝሮ ዝሮ አሁንም ቢሆን አልረፈደም። ዩቱቤን ማዳን ትችላላችሁ። ሸር አድርጉት፣ ለብዙ ሰው ሸር አድርጉት፣ ቪዲዮ እንዲታይ አድርጉት፣ አጫውቱት። ያው እንግዲህ ታውቃላችሁ ጎግል ይሰማል፣ ሁሉንም ነገር ያውቃል። እና ይሄን ቪዲዮ የሰራሁት ዩቱቤ እንዳይዘጋ ነው። እንደ ድሮ ቪዲዮ ማልሰራው፣ እንደ ድሮ ላይቭ ማልገባው ለዛ ነው። ተስፋ ቆርጬ ነው። ግን ደግሞ እስኪ በቃ ቢያንስ ባለቤት ካልጮኸ ጎረቤት አይረዳም ነውና እስኪ ቢያንስ ልንገራቸው፣ ያለውን ችግር ልንገራቸው ብዬ ነው። እና ያለው ችግር ይሄ ነው። እባካችሁ ዩቱቤን አድኑልኝ። ምክንያቱም እኔ ፈጣሪን ይዤ እንደማላፍር አውቃለሁ። ፈጣሪ እንኳን አሁን ትንሽ መንቀሳቀሻ ኑሮኝ ድሮ ከባዶ እንደዚህ ካለ ቦታ ላይ ዓለም ልሞ አነስቶኛል። እና እባካችሁ ዩቱቤን ማዳን ትችላላችሁ እናንተ ገብቷችኋል። ስለዚህ እኔም እንትን ሪፖርት የተባለበትን ቪዲዮ ልክ ያለው እያዩት ነው። የሰው የግለሰብ ስም እንዳልጠራው ከሌ ብዬ እንዳልጠራው እያዩት ነው። ገምግመው አይተው እኔም አላርፍም እየተጻጻፍኩ ነው። እና እባካችሁን እኔ ክፍት ብሎኛል። እግዚአብሔር ደክም ማለት ብዙ ነገር ያደክመኛል። ከዚህ ላይ ደግሞ ዩቱብ የተዘጋ ማለት በቃ በጣም ነው የሚያስጠላኝ። በእርግጥ ዩቱብ ከፍ ተብሎ ነው የምታሳድጉልኝ፣ ግን በጣም ነው እኔ ጥቃት አልወድም። እግዚአብሔርን በጣም ነው የተናደድኩት፣ በጣም ነው የተሰማኝ። ጥርስና ልብስ አይሸፍነው የለም እውነት አንጀታችን እያደረ ጥርሳችን ይስቃል፣ ውስጣችን እየተቃጠለ ከላይ ልብስ ይሸፍነናል። እና በጣም ከፍቶኛል ጋይስ እውነት እኔ እንደዚህ ሆኜ አላውቅም። እና በጣም ይቅርታ አድርጉልኝ፣ እሺ በጣም ይቅርታ አድርጉልኝ።